ሁለተኛ ታሪክ ስነግራችሁ ፍቅረኛ ነበረኝ ከዚህ በፊት እኔ እና ከፍቅረኛ ጋር አንድ ላይ ሆነን አጋጣሚ ተጣላን። እኔ ለሌላ ግጥም ምናምን ላጽፍ አዲስ ዘፈን ልሰራ ስቱዲዮ ሄጄ ነበርና እዛው ስቱዲዮ ውስጥ ከፍቅረኛ ጋር ተጣላን። ከተጣላን በኋላ ወጣች ምናምንና ሄለው ምናምን ስል በቃ ሰው ፊት ትንሽ ከእንትኔን ስሜቴን ማሳየት ስለማልፈልግ በጣም አዝናለሁ ሄጃለሁ አለች እና ስቱዲዮ ውስጥ ዘግቻት ነው በቃ ፊት ነስቻት ነው። ከዛ እኔም ብሎ አኩራፊ ስለ አልጻፈም በስመ አብ ወደዛው ግጥም ማለት ነው ማለት እኔም ብሎ አኩራፊ ስለ እዛ ሳምፕል ግባው ተባልኩ ገባው። ቆይ ስል ተጀመረ ያራዳሪ አንቺ ልታስጠጪ ከትላንት ወደ መተሻውን አንቺ ምናምን አንተ እርጉም ልጅ ሆናል ውጣ ድጋሚ እኔ ባለሁበት እንዳትዝቅ እኔ ሲያራዳ ልጅ ወይ ጉድ እቺስ ማክስታ ስትመጣች ስሙ የቁም ነገር ታይም ነው። እሺ የቁም ነገር ታይም ነው። የምር ወይ መሽኮርመም እውነተኛ ማንነትሽን እኮ አየ ነው። እኔ ሰው መንገድ ላይ ቀጠቀጥሽ ሲባል ምናምን ሪል አይመስለኝም ነበር እና እውነተኛ ማንነትሽ ወጥቷል። አሁን ዜድ እኔና አንቺ በስነስርዓት እንነጋገር። አይ በቀልድ ሰውን እግዚአብሔርን እንነጋገር በስነስርዓት። ማን ነው የላከኝ ግን? ተልከሽ ነው ቪዲዮ የወጣ ዘፈኔ ተልከሽ ብር ተከፈለብሽ ያልከኝ? አይታወቅማ። እሺ አሁን ስሚ ኮን እንትን በራስሽ ሙድ ሆነሽ እንትን በይ። ስሚኝ እኔም በራሴ ሙድ በስነስርዓት በቁም ነገር ኦኬ። እሺ እኔ ዜድን የማውቃት የዛሬ 1 ዓመት ከምናምን ነበረ። 1 ዓመት ከምናምን ሆኖ እንደውም ጆን ዳንኤል ጋር አጋጣሚ ትጣላ ነበር። ስትጣላ ለእኔ መታ ጊፍት ትሰጠኛለች ምናምን። ጌም እንኳን የምትጫወተው ለጌም ሳይሆን ለፈታ ብለሽ ምናምን ነበር። ሰልፍ ይዘሽ ምናምን ነበር ምገቢው አስታውሳለሁ። የዛሬ 2 ዓመት ከ2 ዓመት በኋላ ጌም ሳታቆም በቃ ምናምን ይሄን ሁሉ ነገር ሰርታ በዚህ ልክ ተወዳጅነትን አምጥታለች። ጌም ላይ 4000 ሰው ማለት በጣም ከባድ ነው። አንድ ሲኒማ ቤት እንኳን 800 ሰው ነው የሚይዘው። 3-4 ሲኒማ ቤት ማለት ነው የሚያያት በሪድ ስናወራ እና እኔ ጌም ላይ እንተዋወቃለን። እኔ ቢያንስ የዛሬ ዓመት ዘይት አድርጌ እንዴት ይቅርታ እንደጠየቅኩ ነው የማውቀው። ህዝቡ የሚወደኝ ህዝብ ተገልብጦ አሁን እዚህ ጋር ዘፈን ሊወጣ ነው። ዘፈን እስቲ እንደ ሰውኛ አስቢ። እኔ ቢያንስ አውቀሽ ላሽ ህዝቡ አውቆ ግግም ሲል አንቺ ላሽ። ምክንያቱም ምታቂው እስጢፎ አለ ምታቂው አንቺ ተመተሻል። ክለብ ላይ የእስጢፎን ዘፈን ተመትቻለሁ። ዲጄ እያስጨነቅሻል በከፍቺው ቁም ነገር ዲጄ እያስጨነቅሻል አንቺ ፍቺ ምናምን እያለሽ አይደለ እንደ የምታስከፍቺው ስንት በየቦታው እየሄድሽ ህዝብ እያስጨነቅሽ ጭራሽ ሌላውን ተይውና ከማማ ጋር ተገናኝተሽ ቀሚስ ልካለው ብለሽ ያን ሪከርድ ማዘሬ አይታው በሚቀጥለው እንደዛ ስትሳደቢ ሰው ጋር ምን ይፈጥራል? እስቲ እንደ ሰውኛ ምን ይፈጥራል? እስቲ አያሳፍርም? ምን እንባላለን? እነዚህማ ዋቴያሞች ናቸው። እነዚህማ ሚዲያ ላይ ዝም ብለው የሚሞጋገሱት ውሸታቸውን ነው። እነዚህ አስመሳይ ናቸው። እርስ በራሳቸው ፍቅር ካልሆኑ እኛ ላይ ይገለበጣሉ ነው የሚባለው። እና ዜድ እኔ ሌላ ምን ልበልሽ? መቼስ እንደ እንትና እንደሚሰድበው አይነት ስድብ አንቺን ልሰድብሽ አልችልም። ታላቂ ነሽ እነ ዮዳም ምናምን በህይወቴ አላረገውም። ግን ትልቁ ስድብ ወንዳ ወንድ ልልሽ እችላለሁ። ይሄ ብቻ በቃ ትልቁ ከሰደብኩሽ ትልቁ ይሄ ነው የሚሆን የሚችለው። እና ስለዚህ የኔ እናት ያው እንደዛ ተሰድበሽ እንኳን ፋሚሊዎችሽ እኔ ላይ ተገልብጠው ያልሰደቡኝ እስጢፎን ስለሚያውቁት ነው። በቃ ያው ስለምንተዋወቅ ምን ብሎ ይሰድቡኛል? ይወዱኛል ያለው ነገር ስለሚያውቁት ምናምን። ስለዚህ ዜድ እኔና አንቺ ጌም ስትጮት ይሄ ሁሉ ሰው ገብቶ ይሄ ሁሉ ሰው እንደዛ ተጮቶ እንደዛ ተጣልተን በዛ ልክ ለምንስ ምቀኛ ደስ ይለዋል? የምሬን እኮ ነው። ለምን ምቀኛ ይደሰታል? ምን ይላል አራዳ ልጅ። ስለዚህ
ከአሁን በኋላ ከኔ ጋርም ሳይሆን የምሬን ነው ዜድ፣ ከሌላ ሰው ጋርም ስትጫወቺ ማርያምን ዜድ ብያለሁ። እናት እንደዚህ ቱን ብለሽ እንዳሰድቢያቸው። በጣም ከኔ ጋር እንጣላለን። እግዚአብሔርን መጥቼ እናንተ ሀገር አገኝሻለሁ፣ እዚህ ሀገር መስቀል እልክልሃለሁ ምትይ ልጅ ለማይረባ እንደው ጊፍቱ ቢቀርስ ባይሰጠን ቢቀርስ ማርያምን የምሬን እኮ ነው። ለማይረባ ጌም ተብሎ መጣላቱ ጥሩ አይደለም። እናንተ ሀገራውን ኮንሰርት ባዘጋጅ አንቺ አረሽ የምትቀበይ መተሽ ከኤርፖርት ማን አለ? ማንም የለም። ስለዚህ እኔም ወንዳ ወንድ ላልኩሽ ምን ላልኩሽ ያራዳ ልጅ ይቅርታ ምርጥዬ። ኦኬ ጨረስክ? እኔ ያ ሁሉ ቃሪያ በጫማ ውሃ አይተኸዋል? ሪከርድ የተደረገው ከዛ አይተኸዋል? እዛ ኮሜንት የነበረው አይተኸዋል? እሱ ያስደስታል። አንተ በጫማ ውሃ አትጠጣም፣ አንተ ቃሪያ አትበላም። እኔ ብቻ በቃ ቃሪያ በላለሁ፣ እኔ ብቻ በቃ ቆሻሻ ነኝ በጫማ ውሃ ምጠጣ ማለት ነው። ገባ? በጫማ ውሃ እንኳን ትቼ ቃሪያውን ትቼ እንደዚህ አድርግልኝ ያልኩህ ምን እኔ ሴት እኮ ነኝ። ቃሪያ ለምን በላው ስልህ እኔ አንቺ እንደ ሴት ያላይሽም ወዲላ ምናምን የምትለኝ ሞክረኛል። አይተኛል። ምን አለባበስሽ ምን እኔ ፀጉርሽ ቆይሴ አለባበሴ ሌላ እንደ ከአንተ የበለጠ ልብስ እየለበሱ ለምን በቃ እኔም ኢማንሄር ላደርግና እንደዚህ ልበስ እንደ ሌሎቹ። በቃ ኢማንሄር ብቻ ነው የምትጎለኝ እንጂ ሌሎቹ የሚለብሱት ነው የምለብሰው። እንግዲህ አይደለም ለምን አይደለም የምትገቢው? በቃ ስታይልሽ ከሴትነት ወጣ ያለ ስለሆነ የማየው ነገር እኮ ነው። በምንድን ነው ወጣ ያለ? እስቲ ይሄ ነው ብለኝ። ፀጉርሽን በሳምንት ስንት ሱሪሽ፣ ጫማሽ የሌሎችስ የፊዮናስ የጃኒስ ለምን እንደዛ አትላቸውም? ሱሪያቸው እኔ እነሱን ቀሚስ እስከ ጡታቸው እንደዚህ አድርገው እምብርቷን እያየሁ ነው። ሌላው ሾርት ሰፋፊ ሱሪዎች፣ ጫማዎች የሚያደርጉት ለምን እንደዛ አትላቸውም? ለነሱ ከስንት አንድ ነዋ። ያንቺ እኮ ቀን በቀን ቀሚስ ግዴታ ሽፎን ለብሼ መምጣት አለብኝ እንደነሱ? ቆይ ከዚህ ለብሼ ጡት እያሳየው እምብርት እያሳየው ስላልመጣው ነው። ለአንተ በቃ ለአንተ ይሄ ነው የሚያረካ አይደለም አይደለም። እና በወንድነት ስለሰደብኩ ሶሪ፣ ይቅርታ። ይሄ ነው ያሳመመ አይደለም። እኔ አሁን በንጋታው የለቀኩትን ዘፈን ማስታወቂያውን አይተሻል። በዛ ልክ ሰርቼ በዛ ልክ እየለፋው በዛ ልክ ስንት መከራ እያየው ምታሞግሺ ልጅ እስጢፍ ጎበዝ ምትይ ልጅ ተገልብጠሽ በዛ ልክ እንደዚህ ስትሰድቢ አንቺን አይተው እኮ ነው ህዝቡ እንዳለ እየዞረ። እኔ እስከዛሬ ከነታኩር ከነጆን ዳንኤል ከነንትና ጋር አትሳደቡ ምለው ለምንድን ነው? ይሄ ሁሉ ህዝብ ተነስቶ ሙድ የሚይዘው ጓደኛዬ ሙድ ሲስ ስላየ ነው። ጓደኞቼ እርስ በርስ ቢከባበሩ ኖሮ ሰው ያከብር ነበር ብዬ ነው ማስበው። ገባሽ? ለዛ ነው ዘፈን እንደዛ እየሰራ ነግሬሻለሁ። አሁን በንጋታው ዘፈን ሪከርድ እንዳደረግ እኔስ ሪከርድ አልደረግም። እኔ ሰው አለው እንዴ? አንተ ከአንተ አንሳለሁ እኔ ምን ነው ዘፋኝ ስለሆንክ ነው? ምን ይለየናል? ይሄ በክፋት አይደለም። ጌመር ነሽ ጌመር ነሽ ጌመር ነሽ ጌመር ነኝ። አዎ ሌላ ታዲያ ለክብርህ በጫማ ማጠጣው ለክብርህ ቃሪያ ማትበላው እኔስ ለክብሬ አይደለም። እዛ ሌላ ኦዲየንስ ዩቲዩብ ላይ ደግሞ እኔን የሚጠብቅ ኦዲየንስ አለ። እዛ ጋር ቅሬታ ይቀርባል። ለምን ቀጣኝ? እንደሱ ካሰብክ ለምን ቀጣኝ? ቃሪያ ነው ያልኩሽ አይደለ? ቃሪያ በላሽ። እስጢፎ ቃሪያ ብላችሁ እኮ በጫማዋ ጠጣሽ። እስጢፋኖስ አንደኛ ቃሪያ ብላ ብለሽ ቃሪያ የለም ካልኩሽ ሽንኩርት ብላ አትይኝም? ኖ ቃሪያ የለም ካልከኝ ቃሪያ ለምን ትቀጣኛለህ? ይሄ እኮ ነው በቃ። ቃሪያ ከሌለ ያወቅ በጫማ ውሃ እንደማትጠጣ ያወቅ ለምን ትቀጣኛለህ? እኔ የማትቀጣው ነገር ለምን ለእኔ ትቀጣኛለህ? በቃ ይሄ መልስልኝ። ሶስተኛውን ቅጣት ሻወር ቲቪን ትበረው አልኩ። ቲቪ ስበር ስላልከኝ እኮ ሻወር በብርድ ልብስና ሻወር ዘንጠሽ ግቢ የተባባልነው እሱ ታጥበሃል፣ ጨርሰሃል፣ እሱ ተቀጥተዋል። ያንን ቅጣቶች እዛ ጋር የከተትኳቸው ቃሪያ ምናምን ሻወር ምናምን ብዬሽ አጋጣሚ ቃሪያውን ስለመረጥሽ ነው። እና ቃሪያ መልጠር ደስ ያለኝ ነው የምመርጠው። በቃ እኔ ደግሞ አጋጣሚ ጌሞቹ ላይ እኔ ደግሞ እንትን ገባው ሻወር ምናምን ነገር ገባው። በቃ አለመግባባት ነው። የሰው ሆይታ ነው። በስነስርዓት ብንነጋገር ነው። አልተቀጣም እኮ ጭራሽ እኮ የቀጣው ቅጣት እኮ አልተቀጣውም። ተሰዳድበን ተኮራርፈን ወጣ አይደለም። ቡሽ ስላልኩ ይቅርታ ብሮ። ችግር የለውም። መሪያራዳ ልጅ በቃ አያሳስብም። እኔ ችግር የለውም።
አላስችላለሽ አይደለ? አይ አላስችላለሽ ምናምን ሳይሆን አላስችላለ። አይ ምክንያቱም እስጢፍ ይመችሻል። እስጢፍ ያራዳ ልጅ ነች። እስጢፍ ጥብስ ነች። እስጢፍ አይነት 4 ብንሆን ኖሮ አዲስ አበባ ላይ በእርግጠኝነት የሆነ ለውጥ አሳይ ነበር ከተማው ላይ። ብቻዬን ሪከርድ ሳይሆን እኮ ነው እዛ ጎርማሳ በዙ በጥርቡ ሰብሬ ነበር ፀጉራ ብላ ሪከርድ ግን አይተኸዋል? ስሚኝ ለዛውም እንደውም ክፉ ነገር ላለማውራት ብዬ እኮ ነው። ስንት ሺህ ሰው አለ። ምን ልበል በቃ አፌ ላይ መጣጣልኝ እና ያልኩት። ስለዚህ እንጮታው አይ ቅጣትን ትቀጣልኛለህ። አሁን ጨርሰሃል። ክሊብህን ምናምን ጨርሰሻል። ብሮ ትሰጥልኛለሽ። ገና ቻሌንጅ አለ። ዝም ብዬ ለቅቄ እኮ ነው ሰው እንደዚህ እኮ ቻሌንጅ አደረገው። ቻሌንጅ አለ። ዘፈኑ ይወጣል። ኦኬ አትሰጥልኝም? ያን ቅጣት በቃ አልፏል። የተሳደብሽው ቅጣቱን ጨርሶታል። አልፏላት ምልሃል ቀረጻ እስከምጨርስ ሰጠው እኮ ለአይምሮዬ ለራሴ ስል ሰጠው። ለቪዲዮ አላሳይሽም ብዬ እንደዚህ ነው አላሳይሽም። ድጋሚ የምንገባ ራሱ አልመሰለኝም። ማርያምን ድጋሚ አይሻለሁ ብዬ ራሱ አርሴማን 15,000 ሰጥቻለሁ ብል በቃ አርሴማን አልዋሽሽም። ማርያምን የዛኑ ቀን ቪዲዮ ልቀርጽ ብዬ ድጋሚ ሰጥልሻለሁ ካስፈለገ። ለእኔ ኖርማል ነው 15,000 ሆነ አለም ድጋሚ ሰጥልሻለሁ። ግን እግዚአብሔርን ሰጥሻለሁ። ትላንትና እንደተጣላን በንጋታው ነው ሄጄ የሰጠሁትና ቪዲዮ ልቀርጽ ምን ልላልኩና ከዚሽ ጋር መግባትም አያስፈልግም። ለራሴ ለህሊና ይዝል ዜድ አንቺ ስላልሽ እኮ አይደለም። እስቲ ለኔ መንገድ ላይ ሄጄ የሆነ ሰው እንደቀልድ እንኳን ካየው የሆነ እንትን ካልኩ ምናምን ተነስቼ ራሱ ልሰጥ ሰው ነኝ። ምክንያቱም የመጣውበትን አውቃለሁ፣ ድህነትን አውቃለሁ፣ የሆነ ሰው ተቸግሮ አውቃለሁ። የሆነ አርቲስት ሳይ ምን አለ አውርቼው ተቀብሎኝ እስጢፍዬ የኔ አባት ምናምን ብሎ ባወራኝል ነበር። ስለዚህ የሆነ ነገር ያየሁትን ነገር በሙሉ የሆነ ነገር ካየው እንደማረግ ይሄ ማንም ሰው ያውቃል። ማርያምን ይመረኝ እኔ ማርያምን አርሴማን ካልክ ችግር የለብኝም። ከእግዚአብሔር የተቸገረ ሰው መርዳት ነውና ልስጥልሽ። አይ በቃ ሰጥቻለሁ ካልክ እኔ በእግዚአብሔር ከማልክ ለራስ አትልል እንጂ እኔ እግዚአብሔር በእግዚአብሔር ሆነ ደግሞ ውሎም ቢያደር ቢቆይም ያሳያል። ስለዚህ ውጫውት ካልሰጠ በተለቀቀ ዘፈን ነው ቫይራል የምናየው። እንግዲህ ተረግማል ማለት ነው ወይ ጉድ ታየዋለሽ። ብቻ የአሁኑ ዘፈን እንደው 30 ሚሊዮን ምናምን እያሉ ነው። እና አይኑ ውስጥ አትክተቱኝ አድናቂዎች። እኔ ገና ልጅ ነኝ። ገና 10 ምናምን ሚሊዮን ነው። እንጮት እማትቀጣው ቅጣት ንገረኝ።